ጦርነት እያየው ችግር እያየው ረሃብ እያየው ጉስቁልና እያየው ዝም ብዬ እኖራለሁ አይደለም። ወደዳችሁ ጠላችሁ ኢትዮጵያ ታማለች። ስለዚህ የቅዱሳን ጸሎት ያስፈልጋታል። ሀገሪቷ የተቃዋሚ በደጋፊም አይደለችም፣ ያንተ ነች። እኔ ከፖለቲካ አመለካከታችሁ ጋር አልጋፋም። እንትና ይውረድ እንትና ይውጣ አያገባንም። እኛ ጠግበን በልተናል ማለት ጎረቤቶቻችን ሲራቡ ችግሩ የኛው ነው። እኔ አምናለሁ ከዚህ ቀን ጀምሮ ከዚህ በላይ ክፋት አይቀጥልም፣ ከዚህ በላይ ደም ማፋሰስ አይቀጥልም፣ ከዚህ በላይ ሰውን በኑሮ እንጸልያለን። የሆነ ነገር ይሰበራል ዛሬ። ሰላም ለእናንተን ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛን እላለሁ። ዛሬ ታኅሳስ 22 2018 ዓ.ም በአዲስ መልእክት ወደ እናንተ መጣ። ይኸው ሐዋርያው ይድነቃቸው ሽመልስ ከዓመታት በፊት ስለ ኢትዮጵያ ያስተላለፈውን መልእክትና ጸሎትን ይሆናል። ሐዋርያው ይድነቃቸው ለኢትዮጵያ ጸሎት ያስፈልጋታል። ወደዳችሁም ጠላችሁም ኢትዮጵያ ታማለች። ለኢትዮጵያ መጸለይ ውዴታ ብቻ ሳይሆን ግዴታችሁ ነው። በምድራችን ላይ ጦርነት እያየን፣ ችግር እያየን፣ ረሃብ እያየን፣ ጉስቁልና እያየን ዝም ብለን እንኖራለን ማለት አንችልም። ከጸለይን እኔ አምናለሁ ከዚህ ቀን ጀምሮ ከዚህ በላይ ክፋት አይቀጥልም፣ ደም መፋሰስ አይቀጥልም በማለት ጠበቅ ያለ መልእክትን አስተላልፏል። የዚህን ሙሉን መልእክትና ጸሎት እስከ መጨረሻው ይመልከቱ እያልን ቀጥታ ወደ መልእክቱ እንሄዳለን። ወገኖች መጸለይ ካልሆነ ዋጋ የለው። ድኛለሁ። ከዛስ ጦርነት እያየው ችግር እያየው ረሃብ እያየው ጉስቁልና እያየው ዝም ብዬ እኖራለሁ አይደለም። ከዳንክ ሌላው እንዲድን ምን ትላለህ? ወደዳችሁም ጠላችሁም ኢትዮጵያ ታማለች። አሜን አሜን አሜን፣ ታማለች። ስለዚህ የቅዱሳን ጸሎት ያስፈልጋታል። አሜን ነው ወይ? አገሪቷ የተቃዋሚ በደጋፊም አይደለችም፣ ያንተ ነች አይደለ? እኔ በብዛት ከኢትዮጵያ ስወጣ ፓስፖርት የሚለው ኢትዮጵያዊ ነው እስካሁን። ኢትዮጵያ ውስጥ እንግዲህ ሁላችንም ፓስፖርት ያለን ሰዎች ወደ ውጪ ስንሄድ ራሳችንን ኤክስፕረስ የምናደርገው ምናዊ ብለን ነው። ስለዚህ ያንተ ነች ማለት ነው። ፓስፖርት ማለት ሲቲዝንሺፕ ያገኘህበት ነገር ማለት ነው። ስለዚህ እኔ ከፖለቲካ አመለካከታችሁ ጋር አልጋፋም። የተለያየ ፓርቲ ውስጥ ያላችሁ ሰዎች እንዳለ አውቃለሁ፣ አከብራለሁ። አሜን ነው ወይ? ግን አገሪቷን ግን እንደ ዳነ ሰው ድኛለሁ ካለን በኋላ የዳነ ሰው ተግባር ምንድነው ስትሉ ለአገሩ፣ ለወገኑ፣ ለትውልዱ የመጸለይ ኃላፊነት አለበት። አሜን አሜን። የጻድቅ ሰው ጸሎት በስራው እጅግ ኃይልን ምን ትላለች? ሃሌሉያ። የእግዚአብሔር መንግስት ነው። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ሁሉን ትገዛለች። እስካሁን ሁሉን የሚገዛ ሀገር የለም። የእግዚአብሔር መንግስት ግን ሁሉ ኃያልም በለው ቬቶ ፓወር ያለውም ይሁን ኒኩለር ያለውም ይሁን ቺቺ ያለውም ይሁን ዲሞትፈር ያለውም ይሁን አሜን አሜን አሜን፣ እንደየአቅሙ የታጠቀውን ሁሉ የእግዚአብሔር መንግስት ምን ይላል? ስለዚህ ዛሬ ገዢ በሆነው መንግስት ውስጥ እኛ ቃል እናወጣለን። አሜን አሜን አሜን፣ ሃሌሉያ ሃሌሉያ ሃሌሉያ። እንደ ቅዱሳን እንደ ዳነ ሰው ለምድራችን እንጸልያለን። አሜን አሜን አሜን፣ ሃሌሉያ። አሁን ያለው ችግር ይበቃናል። ከዚህ የበለጠ ችግር ውስጥ እንዳንገባ ብንጸልይ የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ይላልና ስለ ምድራችን ኢትዮጵያ እንጸልያለን። አሜን አሜን አሜን። መጋደላችን ከደምና ከስጋ ጋር አይደለም፣ ከጨለማ ኃይላት ከመናፍስት እንዲሁም በሰማያዊ ስፍራ ካሉ ርኩሳን መናፍስት ጋር ነው ይላል። ሃሌሉያ። ስለዚህ አንድ ክርስቲያን ስለ ኢትዮጵያ ሲጸልይ የሚጸልየው እንትናን አጥፍቶ እንትናን ስልጣን ላይ ስለማቆየት ሳይሆን የእግዚአብሔር ክንድ የወደደውን እንዲያደርግ ነው። እንትና ይውረድ እንትና ይውጣ አያገባንም። አሜን ነው ወይ? አንድ ነገር ግን ይመለከተናል። የእግዚአብሔር ፍቃድ በምድራችን እንዲሆን እንጸልያለን። አሜን አሜን አሜን፣ ሃሌሉያ። የእግዚአብሔር ጣልቃ ገብነት በኑሮ እኛ ጠግበን በልተናል ማለት ጎረቤቶቻችን ሲራቡ ችግሩ የኛው ነው። ዛሬ ጥሩ ኢንካም ያለን ሰዎች የግድ መደህየት የለብንም። የሌላው ህመም እንዲሰማን የጎረቤቶቻችን ችግር እንዲገባን። አሜን አሜን አሜን፣ ሃሌሉያ። ዝቅተኛ ኢንካም ያላቸው ሰዎች ስለዚህ በኢኮኖሚው ላይ የእግዚአብሔር ጣልቃ ገብነት እንዲሆን፣ በፖለቲካው ላይ የእግዚአብሔር ጣልቃ ገብነት እንዲሆን። አሜን አሜን። ባይዘዌ ይሄ መጽሐፍ ቅዱሳዊ ግዴታችሁ ነው፣ መብታችሁ አይደለም።
የመረዳት ጉዳይ፣ የመከፋፈል ጉዳይ፣ በእግዚአብሔር ቃል ያለ መብቃት ጉዳይ እንጂ ቤተክርስቲያንና ቅዱሳን ለሀገራቸው መጸለይ መብታቸው ሳይሆን ምናቸው ነው? ግዴታቸው ነው። እንደ እግዚአብሔር ያለ ማንም እንጸልይ። ሃሌሉያ። እግዚአብሔር ጣልቃ ገብነት በፖለቲካው፣ እግዚአብሔር ጣልቃ ገብነት በኢኮኖሚው፣ እግዚአብሔር ጣልቃ ገብነት በሰላሙ ላይ እኔ አምናለሁ። ከዚህ ቀን ጀምሮ ከዚህ በላይ ክፋት አይቀጥልም። ከዚህ በላይ ደም ማፋሰስ አይቀጥልም። ከዚህ በላይ ሰውን በኑሮ እንጸልያለን። የሆነ ነገር ይሰበራል ዛሬ። ክብር ለኢየሱስ ይሁን። እንጸልይ ጥቂት ደቂቃ ላጋዶ ሳካ በምድራችን ፖለቲካ ላይ ጣልቃ እንድትገባ፣ በምድራችን ሰላም ላይ ጣልቃ እንድትገባ፣ በምድራችን ኢኮኖሚ ላይ ያንተ ክንድ እንዲገለጥ እኔና ሕዝቡ ዛሬ በዚህ ማለዳ ተንበርክከን ፊትህን እንፈልጋለን። ሻማካታ ካራባሳ ፓራዲያስ ዋንታሳኪና ፕሮቼሬቤልፕሬዲያሮስ ዋካታያ ራባሶ ፕሬዶዲያ ጸልዩ። ስለ ምድራችሁ ምድሪቷ ላይ ቃላውጡ ተናገሩ። የክፉ እጅ ይገባል። ፖለቲከኞች ላይ ጣልቃ ሊገባችን አልቤሪያ ላጋዶስ ጸልዩ። ራንዶስ ተክራባሃዲያኖስ ራማጋቲና አልፕሬቼሬቤስ ተክራባሃዲያኖስ ኢየሱስ ተናገሩ ወገኖቼ። አብሩ ሀገራችሁን ወገኑን ፊት ይሰማል እሱ፣ ይመልሳል እሱ፣ ይመልሳል። ያጋንንትን እጅ ምቱ፣ የጨለማን እጅ ምቱ፣ የድግምትን ኃይል ምቱ፣ የሟርትን ኃይል ምቱ። እግዚአብሔር ሆይ ለተቃዋሚዎች ማስተዋል ስጥ፣ ለሚመሩን ሰዎች መሪ ማስተዋል ስጥ። እግዚአብሔር መከላከያውን ለሚያንሱ ማስተዋል ስጥ። የፖሊሱን ኃይል ለሚያስተዳድሩ ማስተዋል ስጥ። ደህንነቱን ለሚመሩ ማስተዋል ስጥ። ለፓርላማ አባላት ለሚኒስትሮች ማስተዋል ስጥ። የሚወስዱት እርምጃ በማስተዋል ይሁን። እግዚአብሔር የጨለማ ሐሳብ በምድራችን እንዳይሆን፣ የረሃብ ዘመን በምድራችን እንዳይሆን፣ የራቁትነት ዘመን በምድራችን ላይ እንዳይሆን በፊት ሀገራችን ኢትዮጵያን እናቀርባለን። በዚህ ምድር ሳላችሁ መጻተኞች ናችሁ ተብሎ ተጽፏል። ሀገራችን በሰማይ ላይ ነገር ግን መጻተኛ ስለሆንባት ስለዚህች ምድር ስለ ኢትዮጵያ በፊት እንጸልያለን። ሸላፓናሃዲያኖስ ላጋናማናሃዲያኖስ ላጋናሳፕራባዲያኖስ ወገኖች ይሄ የኛ ሰዓት ነው። ይሄ የኛ ወቅት ነው። ይሄ የቤተ ክርስቲያን ኃላፊነት ነው። ይሄ የዳነ ሰው መገለጫ ነው። መልካም ራእይ ያላየሁ ወገኖች በ2010 አስጨናቂ ነገር አይቼ ሆኗል። ከትናንት ወዲያም ያየሁት ነገር በጣም የሚያስጨንቅ ነገር ነው ወገኖች። ስለዚህ በጸሎት ኃይል እንቀይራለን። ወደ ሀገራችን የሚወረወረ ቀስተኞች ቀስትን እንሰብራለን። የሟርተኞችን ሞት እንገለብጣለን። ሊጋንዳ ግራባሃቲያቦስ ላግራባሲያ ፕራባጃና ማሃቲያቦስ ራካሳ ካፓራዲያቦስ ሊጋንዳ ካፓራዲያስ ከልክሉ የጨለማ ነች፣ ከልክሉ የሟርተኞችን ነች፣ ከልክሉ የዲያብሎስን ነች፣ ከልክሉ ምድራችን ላይ ደም የሚያፋስሰውን የአጋንንትን ነች፣ ከልክሉ ወንድም ወንድሙን የሚያሳድድ የሚያደርግ የጨለማ ነች። ከልክሉ በኢየሱስ እንደ ቤተ ክርስቲያንን ከለክላል። ሴፕሮዲያስ ልጆቻችን በሰላም እንዳያድጉ ላካታ ካራ ባሃቲያቦስ ጥላቻን የሚሰራ መንፈስ፣ መከፋፈልን የሚሰራ መንፈስ ማጋታ ጋሳ ፍራባጃናማስ ኢየሱስ 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 ላካታ ካራ ባሃቲያቦስ አይኖ ይሄን ባንዲራ የምትወዱታላችሁ፣ ይሄን ባንዲራ የምትጠሉታላችሁ። ጎግል ላይ ግን ኢትዮጵያ ስትሉት የሚያወጣው ይሄንን ነው። እኛ ከጨርቁ ጉዳይ የለንም፣ ከከለሩ ጉዳይ የለንም። አገር ግን ኢትዮጵያ የሚለው ብለህ ኢትዮጵያ የሚል ጎግል ስትከትለት ኢንተርኔት ላይ የሚያወጣልህ ካርታ ይሄን ነው፣ ባንዲራ ይሄን ነው። አሜን ነው።
ብትወዱትም ብትጠሉትም ሀገራችንን አንወክሉ ያለው ይሄ ወደፊት ስትፈልጉ ታስቀይራላችሁ፣ ስትፈልጉ ይቀየራል። ፖለቲካው ለኛንቱ እጆቻችንን ስንዘረጋ ወደ ጨርቁ ወደ ምድራችን ነው። ኃይል ያልፋል። አሜን። እጆቻችሁን ወደዚህ ዘርጉ። እኔን ባንዲራ ይዤ ጸልያለሁ ስለ ምድራችን። ማጋሳ እጆቻችሁን ዘርጉ። እጆቻችሁን ዘርጉ። ቃላውጡ። ተናገሩ። በዚህ ምድር ላይ ጸልዩ። ብዙዎችን ሊጨርስ፣ ብዙዎችን ባዶ ሊያስቀር፣ ልጆችን ያለ ወላጅ ሊያስቀር፣ ሀገርን ያለ መሪዎች ሊያስቀር ያሰራ የጨለማ አሰራር የአጋንንት ሥራ ማጋቶሴ ክራባ ሀዲያሎባስ ኢትዮጵያን እናቀርባለን። እኛ አቅማችን አንድ ነው። አንድ ነገር ሰጠህናል። እሱም መንፈሳዊ ጉልበት ነው። እሱም በውስጣችን ያለው መንፈስ ነው። ምድራችንን ኢትዮጵያን በፊትህ እናቀርባታለን። ምልክት ይሆን ዘንድ ሀገራችንን የሚወክለውን ባንዲራ ይዘን እኔና በዚህ ማለዳ ያለን ቅዱሳን በፊትህ ሀገራችን ኢትዮጵያን እናቀርባታለን። የደም መሬት አትሁን። አንዱ አንዱን አሳዶ፣ አንዱ አንዱን ገሎ፣ አንዱ አንዱን ቀብሮ የሚኖርባት ሳይሆን አንዱ አንዱን ተሸክሞ፣ አንዱ አንዱን አፍቅሮ፣ አንዱ አንዱን ወዶ የሚኖርባት አገር ትሆን ዘንድ እንጸልያለን። አገራችን ለሁሉም ትበቃለች። እንኳን በምድሪቷ ላለን ከሌሎች አገራትም ለመጡ መጠለያ ሆነን ብዙ ዓመት ኖረናል። እግዚአብሔር ሆይ ለጎረቤታችን ኤርትራውያን ለብዙ ዓመት መጠለያ ሆነናል። ሱዳን በነበረው ችግር ብዙ ሱዳናውያኖችን አስጠልለናል። ዛሬ ግን እርስ በርሳችን እየተነካከስን፣ ዛሬ እርስ በርሳችን እየተበላላን ነውና ይህ እንዲቆም በፊታችን እግዚአብሔር ሆይ በምድራችን ፖለቲካ፣ በምድራችን ተቃዋሚ የሚቃወሙትም ወንድሞቻችን ናቸው፣ የሚደግፉትም ወንድሞቻችን ናቸው። ከጀርባ ሆነው ግን ምድራችንን ኢትዮጵያን በፊትህ እናቀርባታለን። ምልክት ይሆን ዘንድ ሀገራችንን የሚወክለውን ባንዲራ ይዘን እኔና በዚህ ማለዳ ያለን ቅዱሳን በፊትህ ሀገራችን ኢትዮጵያን እናቀርባታለን። የደም መሬት አትሁን። አንዱ አንዱን አሳዶ፣ አንዱ አንዱን ገሎ፣ አንዱ አንዱን ቀብሮ የሚኖርባት ሳይሆን አንዱ አንዱን ተሸክሞ፣ አንዱ አንዱን አፍቅሮ፣ አንዱ አንዱን ወዶ የሚኖርባት አገር ትሆን ዘንድ እንጸልያለን። አገራችን ለሁሉም ትበቃለች። እንኳን በምድሪቷ ላለን ከሌሎች አገራትም ለመጡ መጠለያ ሆነን ብዙ ዓመት ኖረናል። እግዚአብሔር ሆይ ለጎረቤታችን ኤርትራውያን ለብዙ ዓመት መጠለያ ሆነናል። ሱዳን በነበረው ችግር ብዙ ሱዳናውያኖችን አስጠልለናል። ዛሬ ግን እርስ በርሳችን እየተነካከስን፣ ዛሬ እርስ በርሳችን እየተበላላን ነውና ይህ እንዲቆም በፊታችን እግዚአብሔር ሆይ በምድራችን ፖለቲካ፣ በምድራችን ተቃዋሚ የሚቃወሙትም ወንድሞቻችን ናቸው፣ የሚደግፉትም ወንድሞቻችን ናቸው። ከጀርባ ሆነው ግን ቅዱሳንን የሚያጋድል ደም የሚያፋስስ ግን አውሬው ነውና ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን። በምድራችን ላይ የሰማነው ትንቢት ይህ አይደለም። እንደ ቤተ ክርስቲያን የከፍታው ዘመንን ያነበብነው እንደዛ አይደለም። ጌታ ሆይ እምቢ እንላለን። እርኩሰት በኢትዮጵያ ላይ አይሰለጥንም። ጨለማ በኢትዮጵያ ላይ አይሰለጥንም። ሟርተኛ በኢትዮጵያ ላይ አይሰለጥንም። ድንቅ መካሬ፣ ሰላም አምላክ፣ ኃያል አምላክ ልዑል እግዚአብሔር ሆይ ምድራችንን ኢትዮጵያ በፊቱ አሳልፈን እንሰጣለን። መሪዎቿን በፊት ለፊት አሳልፈን እንሰጣለን። ጦሩን የሚያዙትን በፊት ለፊት አሳልፈን እንሰጣለን። ፓርላማውን የሚመሩትን አሳልፈን እንሰጣለን። ልዑል ሆይ ምድሪቷን በፊት አሳልፈን ሰጠን። ተረከበን። ስለምትሰማንና ሁሌም ደግሞ ስለሰማህን እናከብረሃለን። የቀስተኞች ቀስት ስለተሰበረ አመሰግንሃለሁ። እግዚአብሔር ልጆቻችን ተምረው ዳር የሚደርሱባት፣ በፍቅር ተስማምተው የሚያድጉባት፣ በአንድ ላይ የሚሰሩባት አገር እንጂ ወንድም ወንድሙን የሚገልበት፣ ልጅ ያላባት የሚቀርበት፣ እናቶች አደባባዩን በእንቅልፍ በለቅሶ የሚሞሉበት ዘመን ስለሚያበቃ አመሰግንሃለሁ። እኔና ሕዝብ ዛሬ ጸልየናል። ከጸለይነው ጸሎት የተነሳ ብዙ ነገሮች ስለሚቀየሩ እናመሰግንሃለን።
ስምህ ይባረክ። ከፍ በል። ተመስገን። ተባረክ። ስለሰማህንና ሁሌም ስለምትሰማን ደግሞ እናከብርሃለን። ኢትዮጵያን ለአንተ አሳልፈን ሰጥተናል። እንደ ቤተ ክርስቲያን እንደ ቅዱሳን ዛሬ ማለዳ ተስማምተን ስለ ምድራችን የጸለይነውን ጸሎት ሁሉ ስለሰማህና ስለምትመስልስልን ደግሞ እናከብርሃለን። ክብር ሁሉ ላንተ ይሁን። ኢየሱስ ክርስቶስ ስምና ስልጣን ጸለይ። አሜን። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይመስል ነበር። በሌላ አዲስ መልእክት እስክንገናኝ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።